ተከታተሉ። አዲስ መንገድ ሊፈጠር ነው እግዚአብሔር። በተለይ ግሎሪውን በተመለከተ የሚመጣበት አመጣጥ የተለየ ነው። ቶሎ ይምጣላችሁ። ቶሎ እሺ ብለን ማለት ነው። በተለይ እሺ ብለን ስንታዘዝ ነገር ይቀላል። አንዳንዶቻችን እንዴ ስንጠብቅ ልብ ብላችሁ ስሙ። እነዚህ ቤተሰቦች ተራ ቤተሰቦች አይደሉም። ወይም ደግሞ እንደ ኖርማል ቤተሰብ እናት የላቸውም፣ አባት የላቸውም። አንድ ወንድም ነው ያላቸው። እስራኤል ውስጥ ሴት ማለትና ወንድ ማለት ምን ማለት እንደሆነ ታውቃላችሁ። ወንድ ከቤት ጠፋ ማለት ምን ማለት እንደሆነ ታውቃላችሁ። እንዴት ኢየሱስ ምን ያደርጋቸዋል ይላል? ይወዳቸው። ይሄ ነው ፍቅር። ይሄ ነው እወዳለሁ ይላል። ክብሬን እገልጥብሃለሁ እወዳለሁ። ይሄ ነው ፍቅር ጌታው። ይሄ ነው ብቻዬን ያለ እናት ያለ አባት ያለው አንድ አብሮኝ ያለ ሰው በመውሰድ ነው ክብርህን። በጣም አስፈሪ ነገር ነው። when God says to you be careful when he says, especially when it's connected with the glory. ኢየሱስን እወድሃለሁ ክብሬ ባንተ ይገለጣል አብ እንዳ ብና ክብር ምናምን ብሎ አሰቃየው። the point እግዚአብሔር የተወስ ከሚመስል ድረስ the glory way ይሄ ነው። እና ደቀ መዛሙርቱ ሩቅ እንኳን ቢሆን እኮ ጥሩ ነው። ከዚህ በፊት ነግሬያቸዋለሁ። ሩቅ አይደለም ጌታ 15 ምዕራፍ ማለት ከዚህ በፊት ነግሬያቸዋለሁ። ከዚህ እስከዚህ ትልቁ እስር ቤት ያክልም 15 ምዕራፍ ነው አይደል የሚለው? 15 ምዕራፍ ማለት 2.1 ምናምን ማይል ማለት ነው። 2 ምናምን ማይል እንኳን አይደለም። በእንትን ምንድነው በእርምጃ ወደሚወድ ኢመርጀንሲ ተብለ ኢመርጀንሲ ደርሷል ስንባል እንዴትም እንደምንነዳ አናውቅም። ታውቃላችሁ አይደል? እንዴት እንደምንነዳ ሰዓት እንኳን ሲረፍድብን እንዴት እንደምንነዳ እኛ ነን የምናውቀውና ትራፊክ ሁሉ እስከሚቀጣን ድረስ ማለት ነው። እና የምትወደው አልዓዛር ታሟል ተብሎ እሱ እዛው ቆየ ይላል። ለምን ተናግሯል? ቃል ካፉ ወጥቷል። ይሄ ህመም ለሞት አይደለም። የማን ክብር? የእግዚአብሔር ክብር እንዲገለጥበት። ኦኬ 1 ቀን 2 ቀን 3 ቀን አይደለም 4 ቀን ቆየ። አልዓዛር ሞተ። ታሪኩን ታውቁታላችሁ። ቁጥር 22 ላይ ኢየሱስ ወደነ ማርያም ቤት እንኳን አልመጣም። ቢታንያ መንደር መጣ ነው የሚለው አይደለም የሚለው? ወደ ቢታንያ መንደር መጣ። መምህሩ እንደመጣ በሰሙ ጊዜ ከቤታቸው ወጥተው ወደ መምህሩ ወዳለበት መጡ አይደል? እሱ ነው የሚነግረን። መጣ ይላል። ቁጥር 22ን ብቻ አንብቡልኝ። ምን ይላል? ማርታ መጣችና ጌታን ጠየቀችው። ምን ይላል? ምዕራፍ 11 ቁጥር 22 በአዲሱ መደበኛ ትርጉም ነው። እሺ አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃለሁ። በቃ መጣችና ወንድሜ ሞቷል በዚህ ሆነ ቢሆን ምናምን አለችና ግን አንድ ነገር ገባት። እግዚአብሔር በዚህ መረዳት ይባርካችሁ። ምንድነው የተረዳችው? አሁንም ቢሆን መቼ በሉት እስቲ። አሁንም ቢሆን ምንም እንኳን 4 ቀኑ ቢሆን ምንም እንኳን የበሰበሰ ይሸታል ቢባልም ምንም እንኳን ፔን ውስጥ ብሆንም ምንም እንኳን የብቸኝነት ስሜት እንደተውከኝ ቢሰማኝም ምንም እንኳን I feel that እኔ የተተውኩ እንደሆንክ ቢሰማኝ አንድ ነገር ግን አውቃለሁ። እስቲ አውቃለሁ በሉ። ምንድነው የምታውቀው እቺ ሴት? አውቃለሁ ምን? አሁንም ቢሆን regardless of these odds አንተ የአሁን አምላክ ነህ። አሁንም ቢሆን እግዚአብሔር አባትን የምትለምነውን ሁሉ እግዚአብሔር እንደሚሰጥ ምን አድርጋለሁ? አውቃለሁ። እግዚአብሔር በዚህ መረዳት ይባርከን። አውቃለሁ የበሰበሰ ነው፣ አውቃለሁ የሞተ ነው፣ የሚሸት ነው። 4 ቀን ሆኖታል። በዚህ ቢሆን ሆነ ነገር ይለወጥ ነበር። ይሁን እንጂ በጊዜው ባትመጣም አንተ አሁንም የምትሰራ አምላክ ነህ። አሁንም ቢሆን እስቲ አሁንም ቢሆን በለ። አሁንም ቢሆን እኔ የምኖረው በአሁን ውስጥ ነው። አንተ አሁንም የምትጠይቀውን ጥያቄ እግዚአብሔር አብ እንደሚመልስልህ አውቃለሁ አለች። ወንድምሽ አልዓዛር ይነሳል አላት። ኢየሱስ ጌታ ነው። አሁንም ቢሆን አንድ ነገር አውቃለሁ። እሳቱ እያለ ማመስገን እቀጥላለሁ። ነገሩ ያለ ማመስገን እቀጥላለሁ። ለምን? እግዚአብሔር መንገድ እንደሚፈጥር አውቃለሁ። እግዚአብሔር በዚህ መረዳት ባለጠግነት ይባርካችሁ። ለሚያውቁ ሰዎች መንገድ ይፈጥራል። አሁንም ቢሆን እስቲ መዝሙር 20 ላይ እናውጣ። መዝሙር 20 ላይ እግዚአብሔር ያድናል፣ ይታደጋል፣ መንገድን ያደርጋል። መቼ? አሁን። ሃሌሉያ። መዝሙር 20 ላይ አባቶቻችን ዛሬ ብለው ነው የተረጎሙት መጽሐፍ ቅዱሳችንን። መዝሙር 20 በቅንፍ 20 ማለት ነው። ኖርማሉ ላንብብላችሁ፣ ከዚያ በአዲሱ ትርጉም እናነባለን። እናንተ ብዙዎቻችሁ በያዛችሁት እናንብቡ። እግዚአብሔር የቀባውን እንዳዳነው ዛሬ መቼ አወቅሁ? ዛሬ አወቅሁ። አገኛችሁት? ገጽ 440 ላይ መዝሙር 20 በቅንፍ 20 ማለት ነው። ቁጥር 6 እግዚአብሔር የቀባውን እንዳዳነው መቼ አወቅሁኝ? ዛሬ አወቅሁ። ከሰማይ መቅደሱ ይመልስለታል። በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ከፍ ከፍ እንላለን። እነሱ ተሰነካክለው ወደቁ፣ እኛ ግን ተነስተን
ጸንተን ቆምን። አቤቱ ንጉሥን አድነው፣ በጠራንህም ቀን ምን በለን ስማን ይላል። እስቲ ስኮልዬ በአዲሱ መደበኛ ትርጉም ተከታተሉት። አነባለሁ። እግዚአብሔር የቀባውን እንደሚያድን አሁን አወቁ። መቼ? አሁን በሉ እስቲ አሁን። መቼ? አሁን። የማዳን ኃይል ባለው ቀኝ እጁ ከተቀደሰው ሰማይ ይመልስለታል። እስቲ አንተ እንደሱ ነው የሚለው። እስቲ ይገርማል እኮ እግዚአብሔር የቀባውን እንደሚያድን አሁን አወቁ። የማዳን ኃይል ባለው ቀኝ እጁ ከተቀደሰው ሰማይ ይመልስለታል። አሜን አሜን። ቀጥል። እነዚህ በሰረገላ እነዚያ በፈረስ ይመካሉ፣ እኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነስተን ጸንተን ቆምን። እግዚአብሔር ሆይ ንጉሥን አድን፣ እኛም በጠራንህ ቀን ስማን። እግዚአብሔር በጠራችሁት ቀን ይስማችሁ። መቼ ነው የሚያድነው አለ? አሁን በማዳን ኃይል ባለው በቀኝ እጁ። ቀና ብላችሁ ተመልከቱ። የማዳን ኃይል ባለው በቀኝ እጁ እግዚአብሔር አሁን ምን ያደርጋል? ያድናል። ኧረ አሜን። መጽሐፍ ቅዱስ ሲናገር ቀና ብላችሁ በቀኝ እጄ ወይም ደግሞ በመዳፌ ምን ብዬሻለሁ ይላል። ዌር አር ዩ ዱ ዩ ቲንክ እግዚአብሔር ዳምፕ የሚያደርጋችሁ? እግዚአብሔር እንደዚህ ይላቸዋል፣ እንደዚህ በላቸው ነው ያለኝ፣ አልጥላችሁ። ዱ ዩ ቲንክ ለሀፍረት አንተ ልጅህን ጭቃ ውስጥ ጥላለህ? አንተ ልጅህን እንደው እሺ ብዬ ያችን የመሰለች ቢዩቲፉል ልጅ በጸሎትን ግሬስ ይጀደዛ ብለህ ትጥላለህ? ሼም ውስጥ ትጥላታለህ? ሲክነስ ውስጥ ትጥላት፣ አፍረት ውስጥ ትጥላታለህ? ጠላት የቱንም ያህል በሰረገላ ታምኖ ቢከብህ በቀኝ እጄ ካለው ማዳን ውስጥ አድንሃለሁ። ማዳኑ በምን መንገድ እንደሚመጣ አታውቅም። አንድ ነገር ግን እርግጠኛ ሆኜ እነግራቸዋለሁ፣ እግዚአብሔር ያድናቸዋል። እንዴት አላውቅም፣ ግን አንድ ነገር አውቃለሁ፣ እግዚአብሔር ያድናል፣ ይታደጋል። መቼ? በዘላለም አሁን ውስጥ። ለዚህ እነ ጳውሎስ እኮ የተመኩት አልጥልህም ከቶም አልተውም ብሏል። ለምን? ገብቷቸዋል። አንድ ነገር ገብቷቸዋል፣ እንደ ማርያም አንድ ነገር ገብቷቸዋል፣ እንደ ማርታ። አሁንም ቢሆን የበሰበሰ ቢመስልም፣ ያለቀ ቢመስልም፣ የሞተ የሸተተ ቢመስልም፣ የተገነዘ ቢመስልም፣ አሁንም ቢሆን ፔን ውስጥ በሆንም፣ አሁንም በጨለማ ውስጥ በሆንም፣ አንድ ነገር ግን አውቃለሁ ሆይ አንተ እግዚአብሔርን ብትጠይቀው ይመልስልሃል። በቀኝ ውስጥ ባለው ማዳን ኃይል ንጉሱን ምን ያደርገዋል? ያድነዋል። እነዛስ በሰረገላ እነዚያ በፈረስ ታምነው ሊከቧችሁ ይችላሉ፣ ሊመጡ ይችላሉ። ዋቴቨር ወንድሞቼ፣ እግዚአብሔር አይኖቻችሁን ከጠላቶቻችሁ ላይ ያንሳላችሁ። ብዙ ሰው ችግሩና ጠላቱ ላይ ስላለ ማየት አልቻለም የእግዚአብሔርን ክንድ፣ የእግዚአብሔርን ኃይል። ቀና ብለህ እንደዚህ በለው፣ አሁንም ቢሆን ታሪክ ይቀየራል። አሁንም ቢሆን አትላንታ ላይ ሪቫይቫል ያመጣል። አሁንም ቢሆን እግዚአብሔር ያድናል። አሁንም ቢሆን እግዚአብሔር ይታደጋል። አሁንም ቢሆን ምንጭ ይፈልቃል። አሁንም ቢሆን ነገሮች ያልሰመሩ ቢመስል አንድ ነገር እናውቃለን፣ ክብሬን እገልጣለሁ ስላለ እግዚአብሔር ትንሣኤና ሕይወት የሆነው እርሱ መጥቶ ሞትን ይሽረዋል። ያልተደረገ ነገር በእስራኤል ታሪክ፣ በሰው ልጆች ታሪክ ያልተደረገ ነገር፣ አዲስ መንገድ ቀየሰ። ያልተደረገ ነገር ተደረገ። የበግና የኮርማ መስዋዕት ሊያቀርበን ያልቻለውን እግዚአብሔር አዲስ መንገድ ኢየሱስ ብሎ አመጣ። በመረቀልን መንገድ ይላል። ሃሌሉያ! በመረቀልን መንገድ እግዚአብሔር አዲስ መንገድ፣ የደህንነት መንገድ፣ አዲስ መንገድ። ሰዎች በኮርማዎች በበጎች ደም በጊደሮች ደም ሊነጹ ያልቻሉትን ኢየሱስን መስቀል ላይ ሰቀለና ያንን በማመን ኧረ ሃሌሉያ አዲስ መንገድ አደረገ። እባብ ውስጥ መርዝ ከሰውነት ውስጥ የሚወጣው ተቀደ ነበር በፊት። አሁን ግን እንደዚህ ያለ መቀደድ አያስፈልግም። ቀና ብለህ የናሱን እባብ ስትመለከተው ኧረ ሃሌሉያ ስትመለከተው በውስጥ ያለው መርዝ ይወጣል አለ። ለዚህ ነው ሙሴ እባብን በምድረ በዳ እንደሰቀለ this is the new way እግዚአብሔር አዲስ መንገድ አደረገ አለ። ሙሴ በምድረ በዳ እንደተሰቀለ የናስ እባብ እንደሰቀለ እግዚአብሔር አንድያ ልጁን በመስቀል ላይ ምን የሰው ልጅ እንዲሁ ይሰቀል ዘንድ ይገባዋል፣ ያዩት ሁሉ ዳኑ ተብሎ እንደተጻፈ አልነበርንም። እዛ ኢየሩሳሌም ጎልጎታ አልነበርም። ቀና ብለን ግን መንፈሳችንን ወስደን ኢየሱስን ስናይ መርዛችን ከላያችን ላይ ይለቃል። አዲስ መንገድ way of grace የጸጋ መንገድ ከፈተ እግዚአብሔር። ስለዚህ እንደዚህ አለ፣ ከዚህ በኋላ አላት መበስበስ የሚባል ነገር አይቀጥልም። እንዳውም አላት ወንድሜ ሞቷል ስትለው ኖ አልዓዛር ምንድን ያላቸው ተኝቷል አላቸው። ሞት የሚባለው ቮካብለሪ ራሱ ተቀየረ። በክርስቶስ ያለ ሰው አይሞትም፣ ያንቀላፋል። ኧረ አሜን። እና ምንድን ያለው እቀሰቅሰው ዘንድ እሄዳለሁ። ደቀ መዛሙርቱ ራሳቸው ስላልገባቸው ናቹራሉን ሲያስቡ እንደው ተኝቶ ከሆነ ይነሳል ለምን ትሄዳለህ አሉት።
ኖርማል ነው። እግዚአብሔር በአዳዲስ ነገር አእምሯችሁን ይባርክ። ለአዲስ ነገር ሴት ዩር ማይንድ። አይ ዶንት ኖ በምን አይነት ማይንድ ሴት እንደመጣችሁ፣ አይ ዶንት ኖ በምን ውስጥ እንዳላችሁ፣ ግን እግዚአብሔር እንደዚህ ይላል፣ አዲስ ነገር አደርጋለሁ። ያልተጠበቀ ትንሣኤና ሕይወት እኔ ነኝ ሲላት ይሄኛው ረቀቀባት፣ ከበዳትና ጌታ ሆይ አውቃለሁ በትንሣኤ ቀን ምን ይደረጋል? ይነሳል አላት። አይ ማርያምዬ፣ ማን ነው ማርታ፣ ብታምኚ አላልኩሽም? ብታምኚ የማንን ክብር ታያለሽ? እምነት መቼ ነው? እምነት መቼ ነው? አሁን ካላመንክ መቼ ነው የምታምነው? አሁን ካልጸለይክ መቼ ነው የምትጸልየው? አሁን ካልሰገድን መቼ ነው የምንሰግደው? አሁን ካልተነሳ ሰው መቼ ነው የሚነሳው? አሁን ሰው በእግዚአብሔር ካላመነ ትችላለህ ሕያው ነህ ካላለ መቼ? ነገ አታድርጉ፣ የኋላውን አትርሱ፣ የፊቱንም አታስተውሉ አለ እግዚአብሔር። እኔ አሁን መድኃኒትን አበቅላለሁ። እግዚአብሔር በመረዳት ባለጠግነት ይባርከ። ስለዚህ ትንሣኤ እየተራመደ ሄደ። ከዚህ በፊት ነግሬያቸዋለሁ። ትንሣኤ የሚባል ነገር የለም። ትንሣኤ ክስተት አይደለም። እሺ በዚህ ልንገራቸው። ሪዘሬክሽን ኢዝ ኖት አን ኢቨንት። አን ኢቨንት አይደለም። አንድ ቀን የሚከሰት ክስተት አይደለም። ትንሣኤ ፐርሰን ሆነ። ኧረ አሜን። እግዚአብሔር ብርሃን ነው። እግዚአብሔር ፍቅር ነው። እግዚአብሔር ኃያል ነው። እግዚአብሔር እሳት ነው። እግዚአብሔር እውነት ነው። ኢየሱስ መንገድ ነው፣ ሰላም ነው፣ ጽድቅ ነው ብለን እነሱን ብቻ ጠርተን እንዳናበቃ፣ አዳኝ ነው ብለን እንዳናበቃ፣ ትንሣኤና ሕይወት እኔ ነኝ። አይ አም ኤ ሪዘሬክሽን፣ አይ አም ዘ ኢንካርኔትድ ሪዘሬክሽን፣ አይ ክሬት ዘ ኢቨንት አላቸው። ኢቨንቱን እኔ ነኝ የምፈጥረው። that's why ሞት ውስጥ ኢየሱስ ስለገባ ሞት የሰው ልጆችን መያዝ እንዳይችል ሆነ። ስለዚህ ምን ሆነ? ሞት በትንሣኤ ተዋጠና ትንሣኤ የሚባለው ክስተት አሁን በፊታችን አለ። ፐርሰን ነው ጂሰስ፣ ፐርሰን ነው የምናመልከው። ትንሣኤ የተባለ ፐርሰን ነው። የሚራመድ ትንሣኤ አመልካለሁ። ኤቭሪ ፓርት ኦፍ ዴስ ኒውክለስ ውስጥ ሳይቀር የገባ የማንኛውንም የሞት ዳርቻ የነካካ ጌታን እናከብራለን፣ እናመልካለን። ለምን? he is the resurrection, I am the resurrection አለ። ወዳጆች ታሪክ አይደለም የምንደግመው፣ ኢየሱስ ትንሣኤ ነው። አንዳንዱ ሰው የሚነሳ አይመስለውም፣ ትቶ ይሄዳል፣ አልቅሶ ይሄዳል። እኛ ግን እናምናለን፣ እዚህ ቤት ትንሣኤ ይሆናል፣ ነገር ይነሳል፣ ሕይወት ይነሳል፣ ክብር ይቀጥላል፣ ጸጋ ይቀጥላል፣ አገልግሎት ይቀጥላል፣ የሞተ ነገር ይቀጥላል። ባንካችሁ ላይ የሞተ ነገር ይቀጥላል። እጃችሁ ላይ የሞተ ነገር ይቀጥላል። እጃችሁ ላይ የሞተ ነገር ኢየሱስ ዘንድ አልሞተም፣ አንቀላፍቷል፣ ትንሣኤው ይቀሰቅሰዋል። መጨረሻ የምንለው እኮ ይሄንን ነው አይደለ? መጨረሻ ምንድነው ነው? ሞት ሆይ መውጊያ የት አለ? ኢየሱስ አይደለም የሚለው፣ እኛ ነን የምንለው። ኧረ አሜን። መውጊያ የት አለ? እናቴን የገደልክበት መውጊያ የት አለ? አጎቴን የገደልክበት መውጊያ የት አለ? ልጆቼን የወሰድክበት መውጊያ የት አለ? አይ አም ሪዘሬክትድ ናው። ቦቶ የሚቀር ነገር የለም። የኔ ናችሁ ብሏቸዋል። ሰው ችግሩ ምንድነው? አይጠራም። አልጠራኸኝም ብሎ እግዚአብሔር መዋቀሱን ይጀምራል። አያችሁት አይደል? አልጠራኸኝም። የሰርኩን መስዋዕት ምን አላረክም? አላቀረብክም። እስቲ ጥራኝና እስቲ ፈትነኝ፣ እስቲ ጥራኝና የአሁን አምላክ እንደሆን ካውቀ፣ ትንሣኤ እንደሆን ካውለክ አውቀ፣ አሁንም በለው እስቲ እግዚአብሔርን። ኢየሱስ ጌታ ነው። አሁንም ቢሆን ጌታ ሆይ አይ አም ኢን ፔን፣ በጣም ህመም ውስጥ ነኝ፣ ዲስአፖይንት ሆኛለሁ በመቅረት ግን ይሁን እንጂ አንተን ሳውቅ አሁንም ቢሆን አምላክህን የምትጠይቀውን ነገር እሱ ይሰጣል አለ። አሁንም ቢሆን ታሪካችን ይቀየራል። አሁንም ቢሆን ነገራችን ይቀየራል። አሁንም ቢሆን የሞተ ነገራችን ይነሳል። እግዚአብሔር በተዘጋ ነገር ውስጥ መንገድ ያደርጋል፣ አዲስ ነገር ያደርጋል። ያንን አዲስ ነገር ባቀው ኖሮ ነግራቸዋለሁ። አዲስ የሚሆነው ያላወቅነው ስለሆነ ነው። ያላወቅነው ስለሆነ ልነግራቸው አልችልም። ግን እግዚአብሔር አንድ ነገር ያደርጋል፣ አዲስ ነገር ያደርጋል። 2024 ላይ እግዚአብሔር በአዲስ ነገር ይባርካችሁ። አዲስ ስራ፣ አዲስ ላይፍ ስታይል፣ አዲስ ህይወት፣ አዲስ የህይወት ስርዓት። ክብር ለጌታ ይሁን። ሶስተኛውን ልንገራችሁና እንጨርስ። እግዚአብሔር አዲስ ነገር ሲያደርግ፣ አሁን ሲያደርግ የሚያደርገው ነገር ህዝቡን ያጠጣል። ኧረ አሜን። ያጠጣል። እስቲ ይጠጣለሁ በሉ። እኔ የህይወት ውሃ ነኝ ብሏል። ኢየሱስ ጌታ ነው። እና ከኔ ወደ እኔ የሚመጣ አይራብም አይጠማምም። እኔ ወንድሞቼ ልንገራችሁ፣ በመጽሐፍ ቅዱስ በጣም የሚኮንነን ነገር፣ የሚያስፈራን ነገር፣ የሚናገረው ነገር ጻድቅ አለ እድሜ ልኬን ኖርኩ አለ ዳዊት አይደለ? እድሜ ልኬን ኖርኩ አረጀው፣ ግን አንድ ነገር መርምሬ አየሁኝ። ጻድቅ ሲጣል፣ እስቲ ሲጣል በሉ። እንደው አንዳንድ ጊዜ ትበል ብሎ ነግሬያቸዋለሁ አለ ጧ ያደርገኛል። ሲትበል ብሎ ጧ ያደርገኛል። አንዱ ጧ ያደርገኛል። አንድ ቀን ለምን ጣልከኝ ስል ነው። ለምን ጣልከኝ? የት ነው ያየኸው? እኔ ሰው ስጥል
የት ነው ያየሁት? ንገረኝ። ማንን ጥያቄአለሁ? አምጣ ኤቪደንስ ሰጠኝ አለኝ ሲሉ ሰምቼ ነው። ጴንጤ ሲጸልይ ሰምቼ ነው። እነ ዳዊት መረመር አረጀው አይደለም የሚለው። አንድ ነገር ግን ፋይንድ አውት አደረኩኝ። ኢቭን ዳዊት ራሱ ወድቋል እኮ፣ ግን አንድ ነገር አልሆነም። አልተጣለም። እግዚአብሔር ከእጁ ላይ እንደዚህ አንስቶ እንደዚህ ውልውል ሂድ አንተ ማፈሪያ ብሎ አልታጠው፣ እዛው ላይ ቀጣው። ዳዊት ራሱ ሲመርጥ ግድ የለም በሰው እጅ ከመውደቅ እዛው ቀኝ እጅ ላይ ሾጥ መደረግ ይሻለኛል ብሎ የእግዚአብሔርን መረጠ። አንድ ነገር ገብቷቸው እነዚህ ሰዎች እግዚአብሔር ማንንም አይጥልም። እስቲ አይጥለኝም በሉ። 24 በፍርሃት አትገቡም። 2024 በፍርሃት አንገባ። ይሆን አይሆን፣ ይቀና አይቀና አንልም። አንድ ነገር እናውቃለን፣ አይጥለንም። እንደዚህ አላቸው። ላንብበውና ጨርሳለሁ። እስቲ አይጥለኝም በሉ። በአፍረት አንገታችሁን ደፍታችሁ አትሄዱም። እዚህ ምድር እግዚአብሔር ያነሳል፣ እግዚአብሔር ይለውጣል፣ እግዚአብሔር ውሃ ያፈልቅላችኋል ካልተጠባበቃችሁት ቦታ። እንደዚህ አላቸው። ክብር ለጌታ ይሁን። በጣም ነው የሚገርመኝ። ሌላውን ይሄ ቀበሮ ህዝቤ ምናምን አራዊት ምናምን የሚለውን ሌላ ጊዜ እግዚአብሔር ሲሰጠን እንነጋገራለን። እርሱም አሁን ይበቅላል አላቸውና እናንተም አታውቁትምን? በምድረ በዳ መንገድን በበረሃ ወንዞችን አድርጋለሁ። ምስጋናዬን ምን እንዲሉ እንዲናገሩ ለኔ የፈጠርኩት ህዝብ የመረጥኩትን ህዝቤ አጠጣ ዘንድ፣ ኧረ ኢየሱስ ጌታ ነው። አጠጣ ዘንድ በምድረ በዳ ውሃን በበረሃ ወንዞችን ሰጥቻለሁና። ኧረ ኢየሱስ ጌታ ነው። ምንን እንዲናገሩ? እስቲ እግዚአብሔር ስትዘምሩ ነው ስትነጫነጩ ደስ የሚለው? ስንዘምር ነው አይደለ? ምስጋናውን ስንናገር ነው፣ ስናመልከው ነው ደስ የሚለው አይደለም እንዴ? ስለዚህ ምስጋና እንዲበዛለት እግዚአብሔር የማያቋርጥ ውሃ ያፈልቅልሃል። ምንድነው ማደርገው አለ? የፈጠርኩት ህዝቤ ምስጋናዬን እንዲናገር በደስታ እንዲኖር ጠማኝ እንዳይል ምን አደርግለታለሁ? አፈልቅለታለሁ። ወንዞችን በበረሃ ውስጥ ሰጠዋል። የለም ቦታው ላይ አይመችም። እኔ ግን ሪሶርስ እንዲሆን አደርግለታለሁ። ምን ያደርጋል? እየጠጣ ያመሰግነኝ፣ እየጠጣ ይዘምራል። እየተጠማ አይደለም፣ እየጠጣ ይዘምራል። እየጠጣን እንዘምራለን። that is how God works። እንደሱ ነው የምሰራው አለ። ምን እንዳደረገ ታውቃላችሁ? ኢሳይያስ 47 ላይ አንድ ጥቅስ አንብበን እንጨርስ። እዛው አንድ ገጽ ስትገልጡ ታገኙታላችሁ። 47 ሁለት ገጽ ቁጥር 21 ላይ ምን ይላል? በምድረ በዳ አንተ እግዚአብሔር ህዝቡን ለማጠጣት የወሰደውን እርምጃ ስትመለከቱ፣ ይቅርታ ኢሳይያስ 48 ቁጥር 21 48 ቁጥር 21 በምድረ በዳ በኩል በመራቸው ጊዜ፣ ባለፈው ነግሬያቸዋለሁ። ባለፈው ሳምንት መንገዱ አጭር ቢሆንም በየት ወሰዳቸው እግዚአብሔር? በረጅሙ መንገድ በበረሃው ቦታ ወሰዳቸው። በምድረ በዳ በመራቸው ጊዜ ምን አለ? አልተጠሙም። ውሃንም ከአለቱ ውስጥ አፈለቀላቸው፣ አለቱን ሰነጠቀ ይላል። እግዚአብሔር ሆይ በመረዳት ባለጠግነት ባርክ። አለቱን ምን አደረገ? ሰነጠቀ። ይህንን አለት ሲናገር መጽሐፍ ቅዱሳችን ሲናገር ይከተላቸው የነበረው አለት እዛ ምድረ በዳ ላይ የነበረ አለት አይደለም ይለው። የሆነ ድንጋይ አይደለም የሰነጠቀው እግዚአብሔር። እነዚህ ሰዎች በምድረ በዳ ውሃን ያገኙ ዘንድ ኢየሱስን መጣና ሰነጠቀው ይላል። ሰነጠቀው እግዚአብሔር። እንዴት ነው? እነ ጳውሎስ እኮ ለዚህ ነው ልጁን የሰጠን እግዚአብሔር ከልጁ ጋራ እንዴት አድርጎ ነው ሌላውን ነገር የማይሰጠን? አንተ ትሻገር ዘንድ፣ አንተ ነገር ይቀና ዘንድ፣ አንተ በህይወት በደስታ ታገለግለው ዘንድ፣ ለእግዚአብሔር ትዘምር ዘንድ፣ ነገር ይከናወንልህ ዘንድ እግዚአብሔር ኦልሬዲ አለቱን ሰንጥቆታል። ይጠጡ ዘንድ አፈለቀላቸው። እነሱ በጌሴም ምድር ያለ ወይም ደግሞ በምድረ በዳ ያለ አለት መስሏቸዋል። ጳውሎስ መንፈስ ቅዱስ ሲነግርን ለጳውሎስ ሲገልጥለት ያ ድንጋይ አይደለም ይከተላቸው ነበር። እስቲ ይከተለኛል በሉ። የት? የምድረ በዳ እኔው ባህር ውስጥ ብትሆን አለቱ ይመጣል። ኧረ አሜን። እሳት ውስጥ ብትሆን አለቱ ይመጣል። በነ ዳንኤል በሶስቱ በሶስቱ ወጣቶች ያየነው እሳት ውስጥ ይመጣል። ከእሳት ማውዳን እየቻለ ግን እሳት ውስጥ ይመጣና አያቃጥልም። እዛ ውስጥ እግዚአብሔር መፍትሄ ይሰጣል። ለምን? ለመረጥኩት ህዝቤ። እኔ አይ ዶንት ኬር ሶሪ ይሄን በማለቴ ሰው ሊራብ ሊጠማ ኢኮኖሚ ሊናጋ ይችላል። እኔ ግን አልናቀም። እኔ ግን እጠጣለሁ። ምክንያቱም እኔ አለት ተሰንጥቆልኛል። እስቲ የሚያምን ሰው አሜን ይበል። ሰው ሊቸገር ይችላል፣ እኔ ግን አልቸገርም።
ሰው ሊወድቅ ይችላል፣ እኔ ግን አልወድቅም። ሰው ሊበላሽበት ይችላል፣ እኔ ግን አይበላሽብኝ። ለምን? ሕዝቤ ተብያለሁ። ለዛ እኮ ነው እግዚአብሔር ከዚህ በፊት ነግሬያቸዋለሁ። እነርሱና እናንተ ካለ እግዚአብሔር ዚስ በቃ አለቀ፣ ደንዲል ነው። አሕዛብና እስራኤል ካለ፣ ቤተ ክርስቲያንና ሌሎቹ ካለ ብሎ እግዚአብሔር ዳይኮቶማይዝ ካደረገ እኔ እዚህኛው ክልል ውስጥ ከሆንኩኝ አልፈራም። ለምን? እግዚአብሔር አዲስ ነገር በህይወታችን ያደርጋል። ስሙ ይባረክ። ሐዘኑን አስቡትና ትንሽ ተጠንቀቁ። ቁጥር 22 ላይ 43 22 ላይ ቅድም አንብበነዋል። ያዕቆብ ሆይ አንተ ግን ምን አላልክም? አልጠራኸኝም። ከዚህ ነቀፌታ እግዚአብሔር ይጠብቃቸው። ምን አላልከኝም? አልጠራኸኝም። ብትጠራኝስ አፈልቀዋለሁ። ወደ እኔ ጩህ አይደል ያለን? ጾም ጸሎቱን ልንጀምር ስንል ወደ እኔ ጩህ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። አልጠራኸኝም። በመቼ? አሁን በትዝታ አትጥራው። እግዚአብሔር አሁን አዲስ ነገር ያደርጋል። አልጠራኸኝም። አንተም እስራኤል ሆይ በእኔ ዘንድ ምን ብለሃል? ደክመሃል። ከላያችሁ ላይ ይሄ ለመንፈሳዊ ነገር ፌዳፕ የማድረግ መንፈስ ይመታ። ግዴለም አሜን በሉኝ። ይመታ። አንዳንዱ ሰው እስከሚያገኝ ነው የሚነቃቃው። ሲያገኝ እግዚአብሔር ስታተስ ሲቀይርለት እስታችሁ ይሰራል። አንዳንዶቻችሁ አንዴ ከዚች ምድር አውጣኝ ብላችሁ ወጣችሁ። ጌታዬ አንዴ ለቤተሰብ መፍትሄ እንደሆን ከኢትዮጵያ የምትባል ምድር አውጣኝ ብሎ አሜሪካ መጣና ስታተሱ ሲቀየር እስታችሁ ሰራ። ሐውልት አደረገው አሜሪካን። አንተ ልጅ ተው አልኩት። አንድ ጓደኛዬ ነግሬያቸዋለሁ። ተው ሚስት አለ ተው ይቅርብህ አልኩት። ግድ የለህም ገና ነው ጊዜ፣ ገና እኔ እናንተ በሲሊፐር ነው የምንሄደው። ተው እሪ አለ። እሺ መቼስ እግዚአብሔር ተው ይልህና እምቢ ካልክ ለነፍስህ ክሳት ይልክና ሚስት ይሰጥሃል። ሙንድል የምትል ቀይ ሰጠው። ቴዲዬ አንድ ራስ ሽንኩርት አለ የሚልበት ፖይንት ላይ ደረሰ። ከኔ ጋራ እኔ እንደው ምሸማቅ ማለት በእኔ ልክ እንኳን ያገለግላል ማለት በሱ ልክ እንኳን አገለግላለሁ አለ። እምነግርህ ልጅ እኮ ማለት ነው። ስብሰባ ቁጭ ብለን በመስኮት ውል ስትል ቴዲ ስብሰባውን አጠር ታደርገው ይለኛል። ተው ይሄንን ነገር አጠር ካደረገው ህይወትህ እንደ ኢህአዴግ ቁምጣ ያጥርብሃል። ተው እስክታገኝ አትጩህ። ይሄንን ነው የሚላቸው። በእኔ ዘንድ ምን ብለሃል? ደክመሃል። 2024 ወንድሞቼ ወገባችሁን ሸምፈጥ የምታደርጉበት ሲሪየስሊ እስቲ አሜን በሉ። ሲሪየስሊ ሲሪየስ ክርስትና ሁለተኛችን አይደለም። ለኛ እግዚአብሔር ብቸኛ ነው። እስግድ የለም አሜን በሉ። ብቸኛ ነው። ለእግዚአብሔርን ማምለክ፣ ለእግዚአብሔር መኖር፣ የእግዚአብሔርን ስራ መስራት፣ በእግዚአብሔር ነገር ላይ አክቲቭ መሆን ለኛ ብቸኛ ነው። መተኪያ የለውም። በምንም ሪፕሌስ አናደርገው። ሚስት ሊሰጠኝ ይችላል። እግዚአብሔር ስለ ሚስቴ ስሙ ይባረክ። ሚስቴ ግን ተጠንቀቂ። ለእግዚአብሔር ካለኝ ኮሚትመንት የምትቀንሽኝ የምታቀዘቅሽኝ ከሆነ አይሆንም። ብሌሲንግ ስማ፣ እግዚአብሔር ይባርከኛል። ግን አፒታይቴንና መንፈሳዊ ትኩሳት ግለቴን የምትቀንስብኝ ከሆነ ትቀራለህ እንጂ በረሃብም ቢሆን እከተለዋለሁ። ዛሬም ጉልበታም ነኝ እንዳለው ማለት ነው። መንፈሳዊ ትኩሳታችሁና ግለታችሁን ቼክ አድርጉት ወዳጆቼ። ይሄ ስሜታዊነት አይደለም። ዲፕ አንደርስታንዲንግ ሲኖራችሁ ኦልዌይስ እንደዚህ አይነት ህይወት ነው የሚኖራችሁ። እድሜ ባለፈው ዓርብ ዕለት እግዚአብሔር ሲናገር እድሜ ፋክተር አይሆንም። ሙሴ ሲጠራኝ እንደነበርኩ ዛሬም ምንድነኝ? ጉልበታም ነኝ። ልወጣ፣ ልወርስ፣ ልገነጥል፣ ልጓጋ፣ ርስቴን ማይ ፖሴሽን ልወርስ ዛሬም ጉልበታም ነኝ። እግዚአብሔር በዚህ ጸጋ ይባርካችሁ።